بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد نصوص فتاوى شيخ الإسلام ابن تيمية في بيان كفر الشيعة الرافضة الإيرانية የኢራን ሺዓዎች ራፊዳዎች የኩፍር ሰዎች ለመሆናቸው የሼኹል ኢስላም ኢብኑ ተይሚያ ፈትዋን የተወሰነ ላንብብላችሁ። ምክንያቱም አብዛኛው ሙስሊም አቂዳውን አያውቅም። በዚህ በሰሞኑ ባለው ግርግር አብዛኛው ሙስሊም እምነቱን የማያውቅና ለሱሐቦች ክብር የሌለው መሆኑን እንደዚሁም ደግሞ ሺዓዎችን ሙስሊም አድርጎ እነዚህ ራፊዳ ሺዓዎችን ሙስሊም አድርጎ የሚያምን ብዙ ሙስሊም ስላለ قال شيخ الإسلام في الصارم المسلول የሚባለው ኪታባቸው ላይ قال القاضي قاضي ማለት قاضي عياد ታላቁ ዓሊም ማለት ነው ይታወቃሉ من قذف عائشة رضي الله عنها بما برأها الله منه الله አይሻን ዝሙተኛ ናት ብሎ አይሻን ያነወረ ይላሉ። አላህ እሷን ንጹህ ባደረጋት ጉዳይ አላህ እንግዲህ አይሻን በሱረቱ ኑር ቁርአን ወርዶላታል። من فوق 7 سماوات አላህ ንጹህ አድርጓታል ዝሙተኛ እንዳልሆነች። አሁን ሺዓዎች አይሻን ዝሙተኛ ናት ዝሙት ሰርታለች እያሉ ነው በጣም ክብሯን ዝቅ የሚያደርጉት። እና አይሻን ዝሙተኛ ናት ብሎ ያለ ሰው ካፈረ ቢላ ኺላፍ ያለምንም የዑለማ ልዩነት ከፍሯል ይላሉ። የዑለማ ልዩነት እንኳን የለም በዚህ ጉዳይ ላይ። እና ታዲያ ሺዓዎች አይሻን ዝሙተኛ ናት አይሉም፣ አታውቁም፣ አሰሙም ወይም አረበኛ ስለማሰሙ ቋንቋቸውን ስለማታውቁ አይፈረድባቸውም። وقال شيخ الإسلام في الصارم المسلول وأما من جاوز ذلك إلى أن زعم أنهم ارتدوا بعد رسول الله صلى الله عليه وسلم إلا نفرا قليل صحابوች ሁሉም ነብያችን ከሞቱ በኋላ ሙርተድ ሆነዋል ከፍረዋል ብሎ ያለ ሰው ትንሽ ሰዎች ሲቀሩ አንድ 10 ምናምን ይሆኑ ወይም 3 አው ፈሰቁ አመቱም ወይም አብዛኛዎቹ ፋሲቅ ሆነዋል ብሎ ያለ فهذا لا ريب أيضا في كفره ይህም ካፊር ለመሆኑ ምንም ጥርጥር የለውም ይላሉ ሼኹል ኢስላም። እና ዛሬ አንተ እስላም ጠበቃ የምትላቸው ሺዓዎች ሱሐቦችን ካፊር ናቸው ነው የሚሉት። የሻሮን ጫማ የሻሮን ውሻ ከአቡበክርና ከዑመር ይበልጣል ያለው ሺዓ ዛሬ እስላም ጠበቃ አድርገህ ማመን በጣም ያሳዝናል። فإنه مكذب لما نصه القرآن ምክንያቱም ይህ ሰው ሱሐቦችን ከፍረዋል ያለ ሰው ቁርአንን አስተባብሏል። في غير موضع من الرضا رضي الله عنهم እያለ አላህ ቁርአን ላይ ብዙ ጊዜ አላህ እንትን ይላቸዋል። ስለዚህ ይሄንን ቁርአን ማስተባበል ነውና ሱሐቦች ከፍረዋል ያለ ሰው ራሱ ካፊር ነው ይላል ሼኹል ኢስላም ኢብኑ ተይሚያ። بل من يشك في كفر مثل هذا እነዚህ ሰዎች መክፈራቸውን ሺዓዎች የተጠራጠረ ሰው فإن كفره متعين ይላሉ። ይህ ሰው ራሱ ካፊር ነው ይላሉ። ሺዓዎችን መክፈራቸውን ራሱ የሚጠራጠር ካፊር አይደለም ብሎ የሚጠራጠር ካለ ራሱም እንደዛው። ምክንያቱም فإن مضمون هذه المقالة أن نقلة الكتاب والسنة ምክንያቱም ይሄ ምን ያስይዛል ቁርአንንና ሐዲስን ለኛ ለዚህ ለሙስሊሙ ኡማ ያስተላለፉ ሱሐቦችን ኩፋር ናቸው ማለትን ይዟልና كنتم خير أمة أخرجت للناس وخيرها هو القرن الأول እናንተ በላጭ ህዝቦች ሆናችኋል ይላል አላህ Subhanahu Wa Ta'ala። በላጭ የተባሉት የመጀመሪያዎቹ ደግሞ ሱሐቦች ናቸው። ከዛም እንደሁሉ ይቀጥላል ማለት ነው። وقال ابن حجر العسقلاني رحمه الله من ይላሉ وقال صاحب الشفاء فيه وكذا نقطع بكفر كل من قال قولا يتوسل به لا تضليل الأمة أو تكفير الصحابة ሱሐቦችን ወደ ማክፈር የሚያደርስ ንግግር የተናገረ ወይም ከፍረዋል ያለ ሱሐቦችን የሱ ራሱ ካፊር ለመሆኑ
ምንም ጥርጥር የለም ይላሉ ኢብኑ ሐጀር አልአስቀላኒ ፈትሑል ባሪ የሚባለው ኪታባቸው ላይ። እና ጧት ማታ የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች የሚያከፍሩት አቡበክር ወዑመር ካፊራን መን አሐበሁማ ካፊሩን እያሉ የሚሳደቡት ማለት ነው። አቡበክርና ዑመር ካፊር ናቸው፣ እነሱን የወደደ ሁሉ ካፊር ነው እያሉ እያከፈሩ እኮ ነው። አንተ ራስህ ነው አቡበክርና ዑመርን አትወድም ወይስ አንተ ሺዓ ነህ ራሱ? ስለዚህ ይህንን በደንብ መለየት ይኖርብናል ማለት ነው። ቃለ ሸይኹል ኢስላም ከማ ፊ መጅሙዕ አልፈታዋ ሸይኹል ኢስላም ምን ይላሉ? ፈመን ጀዐለ አልመላኢከተ ወልአንቢያአ ወሳኢጠ የድዑሁም ወየተወከሉ ዐለይሂም ወየስአሉሁም ጀልበል መናፊዕ ወደፍዕል መዳር መላኢካዎችን ነቢያቶችን እንደዚሁም ወሳኢጥ ያደረገ ወደ አላህ መዳረሻ እነሱን የሚጣራ በእነሱ ላይ የሚመካ ጥቅም አምጡልኝ ጉዳትን አስወግድልኝ ያለ እነዚህን የሚጣራ ሚስለ አየሰዓለሁም ጉፍራነ ዙኑብ ወንጀሌን ማሩኝ ቀልቤን ምሩኝ ጭንቀን አስወግዱልኝ እያለ የሚል ፈሆ ካፊሩን ቢኢጅማዕል ሙስሊሚን ይላሉ ሸይኹል ኢስላም ኢብኑ ተይሚያ። በሙስሊሞች ምንም ልዩነት የለም የራሱ ካፊር ለመሆኑ ይላሉ። እና ሺዓዎች አሁንና አሜሪካና እና እስራኤል ሲተኩሱባቸው ምን እንደሚሉ ትሰማላችሁ? ያ ዓሊ መደድ፣ ያ ሁሰይን፣ ያ ዘይነብ፣ ያ ፋጢማ መደድ ድረሽልን፣ አንቂዚ ሽዕበ ኢራን የኢራንን ህዝብ አዲን እያሉ ነው የሚጣሩት እኮ። ያ አላህ የሚባለውን ጭራሽ ረስተውታል። ያ ዓሊ፣ ያ ፋጢማ፣ ያ ሁሰይን አቂሱና ድረሱልን እያሉ እኮ የሚጣሩ መደድ መደድ ዓሊ እና እነዚህ ናቸው እንግዲህ ሙስሊም ተብለው የሙስሊም ጠበቃ ተብለው ዛሬ እናንተ ልትሸፋፍኑላቸው የሚፈልጉት እነዚህ ናቸው። ወራፊዳ ጀህሚየቱን ቀደርያ ወፊህም ምን الكذب والبدع والافتراء على رسول الله صلى الله عليه وسلم። እነዚህ ራፊዳዎች በነቢያችን አለይሂ ሰላቱ ወሰላም ላይ በጣም ይከዝባሉ፣ በጣም ይዋሻሉ። ይሄ ግልጽ ነው። ስለዚህ ኢንሻአላህ ስለ ሺዓዎች እንትና ማናቸው ቃዲ ዒያድ وقال قاضي عياد ابو علا والقرآن ما غير ولا بدل ቁርአን አልተለወጠም አልተቀየረም ሚሉና ولا نقص منه ولا زيد فيه አልተቀነሰም አልተጨመረበትም خلافا للرافضة በሺዓዎች ተቃራኒ القائلين ان القرآن قد غير وبدل وخلف بين نظمه وترتيبه ቁርአን ተለውጧል ተበርዟል ተደልዟል ብለው የሚያምኑ ሺዓዎች ናቸው። ይሄንን የሚል ሰው ደግሞ ከኢስላም የወጣ ካፊር ለመሆኑ ምንም ጥርጥር የለውም። ስለዚህ ሺዓዎች وكل من عايش الرافضة يعلم أنهم يقولون في أواخر صلواتهم خان الأمين خان الأمين ሺዓዎች ጋር የኖረ ሰው ሶላታቸውን ሰግደው ሲጨርሱ ምን እንደሚል ያውቃል። خان الأمين ምን ማለት ነው? خان الأمين ማለት አሚን ማለት ጅብሪልን ነው። ጅብሪል ሪሳላውን ለዓልይ መስጠት ሲገባው አሳልፎ ለነብዩ መሐመድ ሰጥቷል። ለዓልይ ነበር የመጣውና ከርቷል። ጅብሪል ከዳተኛ ነው፣ ለሙሐመድ መስጠት አልነበረበት፣ ለዓልይ ነበር የተላከው እያሉ ሶላታቸው መጨረሻ ላይ ይህን ይላሉ። አታህያቱ በሚቀራበት ቦታ ላይ ደግሞ اللهم لعن أبو بكر ولعن عمر ولعن معاوية وعائشة وحفصة እነዚህን ሁሉ እርገማቸው ያኑ አታህያቱ ራሱ የሚቀሩት እና ሺዓዎች አደገኛ የመሰሪዎች ናቸው። ለምሳሌ ኻሚኒ አሁን ለተበቀደም የተገደለው ማለት ነው። ኻሚኒ በሶሪያ አህለ ሱናዎችና በሺዓዎች በበሻር አልአሳድ ጦርነት ጊዜ አልጀዚራ ራሱ ገጹ ላይ አስቀምጦታል። የሚገርማችሁ እኛ ሶሪያ ለመዋጋት ይሄር ነው ይላል ኻሚኒ ማለት ነው። ኻሚኒ እናንተ ኸሊፋ የናንተ ኸሊፋችሁ ማለት ነው። ኻሚኒ ምን አለ? እኛ እኮ ኢራን ይሄር ነው ማነው ሶሪያ እንዋጋ ይሄር ነው ቂታሉን ዐለል ኩፍር በኩፍር ላይ ያሉ ሰዎችን ልንጋደል ነው አለ አህለ ሱናዎችን ማለት ነው። ይሄን እናንተ ኻሚኒ አሚሩል ሙእሚናችሁ ማለት ነው። ስለዚህ ለሺዓዎች ወቁ አልহামዱሊላህ አሁን እኔ በጣም በዚች ሁለት ቀን በሰራኋት ቪዲዮ አልহামዱሊላህ ብዙ ሰዎች ተመልሰዋል። ብዙ ሰው ደግሞ የሚሳደባል ተለያየ ቃላት ይናገራል። እሱ አይገርመንም። አብሽሩ የሰደባችሁኝን
ብዙ ያላችሁኝ ደግሞ አውፍ ብያችኋለሁ። ግን በደንብ አድርጋችሁ ለመማር ለማወቅ ጣሩ። ስለ አሜሪካና ስለ አይሁድ ለምን አልተናገርክም? አሜሪካና አይሁድ እኮ ዓለም ያወቃቸው ኩፋሮች ናቸው። አዕዳ አልኢስላም ናቸው። አዕዳ አልኢስላም የኢስላም ጠላቶች ናቸው። ስለዚህ ይህንን በደንብ ጠንቅቀን እምነታችንን ማወቅ አለብን። ለሷሃባ ጠላት የሆነ ለአንተ ወዳጅ ሊሆን አይችልም። የሷሃባ ጠላቶች ናቸው። የዲን ጠላቶች ናቸው። የአላህ ጠላቶች ናቸው። የረሱል አለይሂ ሰላቱ ወሰላም ጠላቶች ናቸው ሺዓዎች። شئتم أم أبيتم فهم أضر على الإسلام من اليهود والنصارى كنصارى كأيهود ككريستيانوች كمسكرኞች በላይ ለሙስሊሞች በጣም ጎጂዎች ናቸው። በኢራቅ በሶሪያ በየመን በሊባኖስ የሰሩትን ግፍ ማንም የሚረሳው አይደለም። ምናልባት እናንተ መረጃ ይኖራችሁ። ስለዚህ በደንብ ማወቅ ይኖርባችኋል። ሰላም አለይኩም ወራህመቱላህ